በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት በአሁኑ ሰዓት ትውልድ ራሱን ዝግጁ ማድረግ አለበት ሲሉ አንድ ከፍተኛ የጦር ጀነራል ተናገሩ። ታሪካዊ ጠላቶቻችን የኢትዮጵያን የወደፊት ህልውና የሚወስነውን የባህር በር ከባንዳዎች ጋር ተመሳጥረው አሳልፈው እንደሰጡ እናውቃለን ሲሉ ጀነራል መኮንኑ ጠቁመዋል። ጀነራሉ ባደረጉት ንግግር ለመላው የኢትዮጵያ ህዝብ ያቀረቡት አገራዊ ጥሪም አለ፣ እንመለከተዋለን። በሌላ በኩል በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ከዚህ በላይ መቀጠል የለበትም ሲሉ አንድ የክልሉ ተወላጅ የሆኑት ጀነራል አስጠነቀቁ። ጀነራሉ ህዝብ መተዳደር ያለበት በመረጠው መንግስት ሲሆን የትግራይ ክልል በፌዴሬሽን ምክር ቤት ተወካይ የሌላት ብቸኛዋ ክልል ናት ብለዋል። ጀነራሉ ለህወሓት አመራሮችም አስቸኳይ ማሳሰቢያ ልኳል፣ የምናይ ይሆናል። በሌላ መረጃ ኢራን ሰላማዊ ተቃዋሚዎችን የምትገድል ከሆነ አሜሪካ እርምጃ ለመውሰድ ትገደዳለች ሲሉ ዶናልድ ትራምፕ አስጠንቅቋል። በአሜሪካና በኢራን መካከል ቀንሰው የነበረው መካረር እንደ አዲስ አገርሽቷል። ኢራን ውስጥ በእስላማዊ መንግስት ላይ ከፍተኛ ተቃውሞ ተነስቷል። ለአሜሪካ ዛቻ ኢራን ፈጣን የሆነ ምላሽ ሰጥታለች። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላሉ። በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት በአሁኑ ሰዓት ትውልድ ራሱን ዝግጁ ማድረግ አለበት ሲሉ አንድ ከፍተኛ የጦር ጀነራል ተናገሩ። ታሪካዊ ጠላቶቻችን የኢትዮጵያን የወደፊት ህልውና የሚወስነውን የባህር በር ከባንዳዎች ጋር ተመሳጥረው አሳልፈው እንደሰጡ እናውቃለን በማለት ጀነራል መኮንኑ ጠቁመዋል። ጀነራሉ ባደረጉት ንግግር ለመላው የኢትዮጵያ ህዝብ አገራዊ ጥሪ አቅርበዋል። ኢትዮጵያ ከጅምሩ ከባህር በር ጋር ስለመፈጠሯ ምስክር የማያስፈልግ እውነት እንደሆነ ሁሉም ዓለም የሚያውቀው ሐቅ ነው ያሉት ጀነራሉ ያጣነውን ቀይ ባህር መልሰን ለማግኘት ዝግጁ መሆን አለብን ብለዋል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ጀነራል ተሾመ ገመቹ ላለፉት 3 አስርት ዓመታት ከባህር በር ተገፍተን በኢኮኖሚ ተጎድተናል። የጸጥታ ተጋላጭነታችን በከፍተኛ ሁኔታ እንዲሰፋ አድርጎታል። ይህንን እውነት ሁሉም ዜጋ መገንዘብ ይኖርበታል ብለዋል። ጀነራሉ ከባህር በር ጋር ተፈጥረን የኖርን መሆናችንን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ በመሆኑ ሁሉም ኢትዮጵያዊ እውነታውን ሊያውቀው ይገባል ብለዋል። ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የእስትንፋሳችንና የወደፊት የህልውናችንን ጉዞ የሚወስነውን ትልቅ ጉዳይ የሆነውን የባህር በር አሳልፈው እንደሰጡ ማወቅ እንደሚገባም ጠቁመዋል። የባህር በር አሁን ከኢትዮጵያ ብሔራዊ አጀንዳዎች አንዱ መሆኑን የተናገሩት ሜጀር ጀነራል ተሾመ ማንኛውም አካል ሌሎች ጉዳዮችን ከዚህ አጀንዳ ጋር እየለጠፈ ሊያደናግረን ቢሞክርም ጉዳዩ የብሔራዊ አጀንዳ ጉዳይ ነው ብለን ልንሞግት ይገባል ሲሉም ነው የተናገሩት። የባህር በር ጉዳይ የአርሶ አደሮች፣ የነጋዴዎችና የተማሪዎች ሁሉንም የሚነካ በመሆኑ ብሔራዊ አጀንዳነቱን በመገንዘብ ንቁ ተሳትፎ ማድረግ ተገቢ መሆኑን ከሰሞኑ የኢቢሲ ዘገባ ገልጾ ነበር። በታሪካዊ ጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ከመቼውም ጊዜ በላይ ዝግጁ ማድረግ እንደሚገባም ተመላክቷል። ምንም እንኳ የአፍሪካ ቀንድ ቀጠና ላይ ሀያላኑ እጃቸውን እያስገቡ ቢሆንም ነገር ግን ኢትዮጵያም የማትደራደርበት ብሔራዊ ጥቅሟን በቀጠናው ለማስከበር እልህ አስጨራሽ ትግል ማድረግ እንዳለባት ተንታኞች እየገለጹት ይገኛሉ። በቀይ ባህር ላይ ያለው ውጥረት ከምንጊዜውም በላይ ተባብሶ በቀጠለበት በዚህ ወቅት የባህር በር ለማግኘት ጥንቃቄ የተሞላበት አካሄድ መጓዝ እንደሚያስፈልግም የፖለቲካ ምሁራን አሳስበዋል። በሌላ በኩል በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ከዚህ በላይ መቀጠል የለበትም ሲሉ አንድ የክልሉ ተወላጅ የሆኑት ጀነራል አስጠነቀቁ። ጀነራሉ ህዝብ መተዳደር ያለበት በመረጠው መንግስት ሲሆን የትግራይ ክልል በፌዴሬሽን ምክር ቤት ተወካይ የሌላት ብቸኛዋ ክልል ናት በማለት ለህወሓት አመራሮችም አስቸኳይ ማሳሰቢያ ልከዋል። የትግራይ ህዝብ በመረጠው መንግስት መተዳደር አለበት፣ ጊዜያዊ አስተዳደሩ መቀጠል የለበትም ሲሉ ጀነራል ሳሞራ የኑስ ተናገሩ። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማጆር ሹም ጀነራል ሳሞራ የኑስ ከአንድ የትግረኛ ጋዜጣ ጋር ባደረጉት ቃለ ምልልስ የትግራይ ህዝብ መሪውን መምረጥ ብቻ ሳይሆን በመረጠው አስተዳዳሪ ስር መኖር ይኖርበታል ያሉ ሲሆን
ጊዜያዊ አስተዳደሩ መቀጠል እንደሌለበትም ገልጸዋል። ጊዜያዊ አስተዳደሩ እንዳይቀጥል ደግሞ የግዴታ ምርጫ መካሄድና ህዝቡ መሪውን መምረጥ እንደሚገባውም አስረድቷል። ምርጫ የህዝቡ ህገ መንግስታዊ መብት ነው ያሉት ጀነራል ሳሞራ ጨምሮም አንዳንድ ፓርቲዎችና አካላት ግን ይህ ካልተደረገልኝ በስተቀር ምርጫ አይደረግም ማለታቸውን ህገወጥ ነው ብለዋል። በመቀጠልም የትግራይ ጊዜያዊ አስተዳደር የትግራይ ህዝብ በመረጠው ሰው እንዲተዳደር መፍቀድ እንዳለበትና ጀነራል ታደሰም ይህንን ማድረግ እንዳለባቸው ተናግሯል። ይህንን መፈጸም የጀነራል ታደሰ ግዴታ ብቻ ሳይሆን በትግራይ ውስጥ በሚገኙ ፖለቲከኞች ሁሉ ድጋፍ ማድረግ አለባቸው ያሉት ጀነራሉ ምርጫን እንደ መደራደሪያ ማቅረብ ተገቢም ትክክልም አይደለም በማለት ህወሓቶችንም በነገር ሸንቁጣቸዋል። ትግራይ በአሁኑ ወቅት በተወካዮች ምክር ቤትና በፌዴሬሽን ምክር ቤት ምንም አይነት ውክልና እንደሌላት ጠቅሰው በሁሉም የመንግስት ተቋማት የሚወከሉ ሰዎችን ህዝቡ መምረጥ እንዳለበት ጀነራል ሳሞራ በቃለ ምልልሱ አስረድተዋል። በመጨረሻው መረጃ ኢራን ሰላማዊ ተቃዋሚዎችን የምትገድል ከሆነ አሜሪካ እርምጃ ለመውሰድ ትገደዳለች ሲሉ ዶናልድ ትራምፕ አስጠንቅቀዋል። በአሜሪካና በኢራን መካከል ለጊዜው ቀንሰ የነበረው መካረር እንደ አዲስ አገርሽቷል። ኢራን ውስጥ በእስላማዊ መንግስት ላይ ከፍተኛ ተቃውሞ ተነስቷል። ለአሜሪካ ዛቻ ኢራን ፈጣን የሆነ ምላሽ ሰጥታለች። ዶናልድ ትራምፕ ትሩዝ ሶሻል በተሰኘ ማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ የኢራን ባለስልጣናት ሰላማዊ ተቃዋሚዎችን እንዳይገድሉ በማስጠንቀቅ ይህ የማይሆን ከሆነ ግን ዋሽንግተን እየሞቱ ያሉትን ሰዎች ታድናቸዋለች ሲሉ አሳስበዋል። ትራምፕ የኢራን ጠቅላይ መሪ አያቶላ አሊ ካሜኔ ከፍተኛ አማካሪ በጉዳዩ ላይ ጣልቃ ከገቡ ይጠንቀቁ፣ በመካከለኛው ምስራቅ ሊፈጠር የሚችለውን ትርምስን ያስቡበት ሲሉም አስጠንቅቋል። የትራምፕ ማስጠንቀቂያ የመጣው በኢራን አንድ ሳምንት የደፈነው ከፍተኛ ተቃውሞና በሀገሪቱ የተለያዩ ከተሞች እየተካሄደ ያለውን ተቃውሞ ተከትሎ በተፈጠረው ግጭት እስካሁን ቢያንስ 8 ሰዎች መገደላቸውን ተከትሎ ነው። የትራምፕ አዲሱ ማስጠንቀቂያም ኢራን ሰላማዊ ተቃዋሚዎችን በኃይልና በጥይት መግደሏን ከቀጠለች አሜሪካ እርምጃ ትወስዳለች ያሉ ሲሆን ነገር ግን ትራምፕ አሜሪካ በኢራን ባለስልጣናት ላይ ምን አይነት እርምጃ ልትወስድ እንዳሰበች በግልጽ አላስቀምጡም። የትራምፕን ማስጠንቀቂያ ተከትሎ የኢራን ብሔራዊ የጸጥታ ምክር ቤት ዋና ጸሐፊ አሊ ላሪጂኒ በሰጡት ማብራሪያ አሜሪካና እስራኤል ህዝባዊ ተቃውሞውን እያባባሱ ነው ሲሉ ተናግረዋል። በውስጥ ጉዳያችን የአሜሪካ ጣልቃ ገብነት መላውን አካባቢ ወደ አለመረጋጋት ሊያስገባው እንደሚችል ትራምፕ ሊረዱት ይገባል ሲሉ አሳስበዋል። ኢራን በተባበሩት መንግስታት አምባሳደሯ በኩል ለተባበሩት መንግስታት ድርጅት ዋና ጸሐፊና ለጸጥታው ምክር ቤት ጉዳዩን በተመለከተ የክስ ደብዳቤ ጽፋለች። በደብዳቤው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን እየተካሄደ ባለው ተቃውሞ በቴሄራን ላይ ህጋዊ ያልሆነ ስጋቶችን እየፈጠሩ ነው ስትል ከሳለች። የአሜሪካ ውጭ ጉዳይ ሚኒስትር ቃል አቀባይ በጉዳዩ ላይ በሰጡት አስተያየት የኢራኑ ተቃውሞ ለዓመታት የቆየ ህዝባዊ ቁጣ ነው ብለዋል። የኢራን መንግስት ለህዝቡ እንደ መብራትና ውሃ ያሉ መሰረታዊ አገልግሎቶችን ከማቅረብ ይልቅ በቢሊዮን የሚቆጠር ገንዘብ በማፍሰስ በአሜሪካ ላይ የሚደረግ የሽብር ድርጊትን በመደገፍ ተጠምዷል ሲሉም ተችተዋል። ባሳለፍነው ሰኔ ወር ላይ አሜሪካ በትራምፕ ትዕዛዝ በኢራን የኒውክሌር ጣቢያ ላይ ጥቃቶችን መፈጸሟ የሚታወስ ሲሆን አጸፋውን ለመመለስም ኢራን በኳታር የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት መፈጸሟ ይታወቃል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።